በፈረንሳይ ትንሽዬ መንደር ተወልዶ አድጓል። አስተዳደጉም በአስከፊ ድህነት ውስጥ ነበር። የኋላ ኋላ ደግሞ በአስደናቂ ጥረቱ ድህነትን ድል አድርጓል። አሁን የዓለማችን ምርጥ የእግር ኳስ ተጫዋቾች ተርታ የሚመደብ ተጫዋችም ነው። ሩሲያ ያሰናዳችውን የ2018ቱን የዓለም ዋንጫም ከፈረንሳይ ጋር አሸንፏል። ለኃያሉ ሪያል ማድሪድ የሚጫወተው ፈረንሳዊ ኮከብ ኪሊያን ኢምባፔ። Kylian Mbappe was born in a small French town known for crime, riots, and poverty. But against all odds, Mbappe fought his way to the top of the world to become the face of football. ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች፣ በዛሬው ተረካችን የኪሊያን ኢምባፔን አስደናቂ ታሪክ ልናጋራችሁ ወደናል። እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግና ደወሉን በማብራት አብሮነታችሁ እንዲቀጥል በአክብሮት ጋበዝናችሁ። ነገራችንን ከልደቱን ጀምር። ፈረንሳዊ ኮከብ ወደዚች ምድር የመጣው ታኅሳስ 20 1998 ነበር። ሀገሩ ፈረንሳይ በዚነዲን ዚዳን ታግዛ የ1998ቱን የዓለም ዋንጫ ካሸነፈች ከ6 ወራት በኋላ ነበር አዲሱ ኮከብ የተወለደው። የተወለደባት ትንሿ የቦንድ ከተማ ደግሞ በፈረንሳይ ከሚገኙትና አስከፊ ድህነት መታወቂያቸው ከሆኑ ስፍራዎች መካከል አንደኛዋ ነች። ኪሊያን ኢምባፔም እንደ አብዛኞቹ ፈረንሳውያን ተጫዋቾች ከስደተኛ አፍሪካውያን የተገኘ ነው። እናቱ ፋይዛ አልጄሪያዊት ስትሆን አባቱ ኤልፍሬድ ደግሞ ካሜሩናዊ ነው። አባቱ የእግር ኳስ አሰልጣኝ በመሆኑ በቶሎ ከእግር ኳስ ጋር የተዋወቀው ኢምባፔ በተለይ ደግሞ ከ6 ዓመቱ በኋላ በትኩረት ሲለማመድና ሲሰለጥን አድጓል። ገና 6 ዓመቱ ላይ ሆኖ እንደ አቦ ሸማኔ የሚስፈነጠር ፈጣንና አብዶ ሰርቶ በማለፍም የተካነ እንደነበር ይነገርለታል። ይህንን ተሰጥኦውን በሚገባ እንዲያሳድገው በማለመም ከድህነት መንደሯ ቦንድ ወጥቶ በፈረንሳይ ዕውቁ የክላር ፎንቴ አካዳሚን እንዲቀላቀል ተደረገ። ከዋክብትን በማፍራት የተመሰከረለት ይህ አካዳሚ ከኪሊያን ኢምባፔ በፊት እንደ ኦሊቨር ዢሩ፣ ኒኮላስ አኔልካና ቴሪ ሄነሪ ያሉ ዕውቅ ተጫዋቾችን ለዓለም እግር ኳስ ያበረከተ ነው። ኪሊያን ኢምባፔም እንደ ሮል ሞዴል ክርስቲያኖ ሮናልዶን እያየና እየተከታተለ እሱን ለመሆንም እየጣረ አድጓል። ልክ እንደ ሮል ሞዴሉ ክርስቲያኖ ሮናልዶ ለሪያል ማድሪድ መጫወትም ትልቁ ሕልሙ ነበር። በክላር ፎንቴን አካዳሚ ለእግር ኳስ የተፈጠረ ጠቢብ እንደሆነ በሚገባ በማስመስከሩ ገና 14 ዓመቱ ላይ ያለ ታላላቅ የአውሮፓ ክለቦች እናስፈርም ጥያቄ አዥጎደጎዱለት። ከፈላጊዎቹ መካከልም የልጅነት ሕልሙ ሪያል ማድሪድ፣ ቼልሲና ሊቨርፑል ይጠቀሳሉ። እሱ ግን በዛ ዕድሜው በቋሚነት የመሰለፍ ዕድል አገኛለሁ ብሎ ላመነበት የፈረንሳዩ ክለብ ሞናኮ መፈረምን ነበር የመረጠው። ዕድሜው ገና 14 በመሆኑ በሞናኮ ተጠባባቂ ቡድን ውስጥ እንዲካተት ቢደረግም በ3 ሳምንታት በሚገባ ራሱን በማሳየቱና በለጋ ዕድሜው ከዋናው ቡድን ጋር እንዲለማመድ ተደረገ። ዕድሜው 16 ሲደርስ ደግሞ የሞናኮን መለያ ለብሶ በፈረንሳይ ሊግ የመጫወት ዕድል አገኘ። በሞናኮ ታሪክ በሊግ ጨዋታ ላይ የተሰለፈ በዕድሜ ትንሹ ተጫዋች በመሆንም ታሪክ ሰርቷል። ታዳጊው በፈረንሳይ ሊግ ጎል ያስቆጠረ ተጫዋች በመባልም ከሱ በፊት በቴሪ ሄነሪ ተይዞ የነበረውን ክብረ ወሰን አሻሽሎታል። በሂደት በሞናኮ ቤት ራሱን እያሻሻለ መጥቶ በ2017 የውድድር ዓመት ደግሞ 26 ጎሎችን አስቆጥሮ 11 ጎል የሚሆኑ ኳሶችን ለጓደኞቹ አመቻችቶ አቀብሎ አጠናቋል። ይህ ዓመት ከክለቡ ሞናኮ ጋር የፈረንሳይ ሊግ ዋንጫን ያሸነፉበትና በአውሮፓ ሻምፒዮንስ ሊግም እጅግ አስደናቂ ጊዜን ያሳለፉበት ነበር። ስኬታማ የውድድር ዓመት ማሳለፉን ተከትሎ ደግሞ በዚህ ዓመት ለፈረንሳይ ብሔራዊ ቡድን እንዲጫወት ለመጀመሪያ ጊዜ ጥሪ ደርሶታል። ሞናኮ በ2017 እጅግ ስኬታማ ዓመት ማሳለፉን ተከትሎ ኪሊያን ኢምባፔን ጨምሮ በርካታ ከዋክብቱ በአውሮፓ ታላላቅ ክለቦች ተፈላጊ ሆኑ። በዚህ ዓመት ድንቅ ብቃት ካሳዩት መካከል ቲሞ ባካዮኮ፣ ቤንጃን ሜንድና በርናርዶ ሲልቫ ታላላቆቹን ክለቦች ሲቀላቀሉ፣ ኢምባፔ ግን በዛው በሞናኮ መሰንበትን መረጠ። ከዛም ለመግፋት የሚያስቸግር እጅግ ከፍ ያለ ጥያቄ ከዛው ከፈረንሳይ ክለብ ፒኤስጂ ቀረበለት። የዓለም ሁለተኛው እጅግ ከፍተኛ የዝውውር ገንዘብ በሆነ ዋጋ ከታናሽ ወንድሙ ጋር
ሌላኛውን የፈረንሳዩን ኃያል ክለብ መቀላቀሉ መሆኑ ሆነ። ፒኤስጂ በወቅቱ ኤምባፔን ለማስፈረም 180 ሚሊዮን ዩሮ ነበር ያወጣው። ታናሽ ወንድሙ ናታን ደግሞ የዝውውሩ አካል ሆኖ የፒኤስጂ ታዳጊዎች ቡድንን እንዲቀላቀል ተደርጓል። ፒኤስጂን ሲቀላቀል የ18 ዓመት ተጫዋች የነበረው ኤምባፔ ገና በዚህ ዕድሜው እንደ ኔይማር ጁኒየር እና ኤዲሰን ካቫኒ ካሉ ከዋክብት ጋር የመጫወት ዕድልም አገኘ። በተለይ የፈረንሳይ ሊግ ዋንጫንም አከታትሎ አሸንፏል። ከዛ ደግሞ ሩሲያ በደማቁ የደገሰችው የ2018ቱ የዓለም ዋንጫ መጣ። በውድድሩ ፈረንሳይን የመሩት አሰልጣኝ ዲዲየር ዴሾ ለእንቁ ተጫዋቻቸው ኪሊያን ኤምባፔ ወሳኙን 10 ቁጥር መለያ ሰጥተውት ውድድራቸውን ጀመሩ። በውድድሩ የምድብ ጨዋታዎች ኤምባፔ አንድ ጎል ብቻ ቢያስቆጥርም ፈረንሳይ ግን የምድቧ የበላይ ሆና ማለፍ አልተሳናትም። በዚች ጎልም ተጫዋቹ በፈረንሳይ ብሔራዊ ቡድን ታሪክ በዓለም ዋንጫ ጎል ያስቆጠረ በእድሜ ትንሹ ተጫዋች መሆን ችሏል። በጥሎ ማለፉ ደግሞ ፈረንሳይ ከአርጀንቲና እየጎመራ ያለው ኮከብ ኪሊያን ኤምባፔ ከወቅቱ የእግር ኳስ ንጉሥ ሊዮኔል ሜሲ ተገናኙ። አዲሱ ኮከብ ያኔውን ንጉሥ አሸንፎ ፈረንሳይ በሁለት የኤምባፔ ጎሎች ታግዛ አርጀንቲናን ጥላ ማለፈች። በግማሽ ፍጻሜው ዩራጓይን፣ በሩብ ፍጻሜው ደግሞ ቤልጂየምን በማሸነፍ ለተጠባቂው የፍጻሜ ጨዋታ ቀረቡ። ፈረንሳይ የ1998ቱን የዓለም ዋንጫ በዚነዲን ዚዳን ከፍ ካደረገች 20 ዓመታት በኋላ ሌላ ዋንጫ ለማሳካት ከክሮሺያ ጋር ተፋጠጠች። ፈረንሳይ 4-2 ረታ ሁለተኛ የዓለም ዋንጫዋን ስታሸንፍ ኪሊያን ኤምባፔ የማሳረጊያውን ጎል አስቆጥሯል። ከብራዚላዊው የምንጊዜም የእግር ኳስ ንጉሥ ፔሌ በመቀጠልም በዓለም ዋንጫ ፍጻሜ ጎል ያስቆጠረ በእድሜ ትንሹ ተጫዋች ተብሎ ስሙን የክብር መዝገብ ላይ ማሳረፍ ችሏል። በዓለም ዋንጫው ለነበረው አስደናቂ ብቃትም የውድድሩ ምርጥ ተጫዋች ተብሎ ተሸልሟል። በዓለም ዋንጫ ድሉ ጮቤ የረገጠው የፈረንሳይ ብሔራዊ ቡድን ለሁሉም የቡድኑ አባላት የ$400,000 ቦነስ ሲሰጣቸው በድህነት ማደጉን ያረሳው ኪሊያን ኤምባፔ ከዚህ ሽልማቱ ላይ 74 ሳንቲም ሲያነሳ ሁሉንም ለተቸገሩ ወገኖች ስጦታ አበርክቶታል። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታድግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። ገና በ19 ዓመቱ የዓለም ዋንጫን ያነሳው ኪሊያን ኤምባፔ ከሩሲያ መልስ የፈረንሳይ ሊግ ዋንጫን አሳክቷል። የቀጣዩ የእግር ኳስ ንጉሥ መሆኑ ወለል ብሎ የታየው ናይኪ ታዲያ የ10 ዓመት የማስታወቂያ ስምምነት አቀረበለት። በስምምነቱ መሰረትም ኪሊያን ኤምባፔ አሁን ላይ በዓመት 18 ሚሊዮን ዩሮ ከናይኪ ብቻ እያፈሰ ይገኛል። የተጫዋቹ ጉዞ በስኬት አሸናፊነት የመንቆጥቆጡን ያህል ልብ ሰባሪ ክስተቶችም አጋጥመውታል። በ2019-20 የውድድር ዓመት ስኬታማ አጀማመር ያደረገው ኮከብ የጡንቻ መሸማቀቅ ጉዳት ገጥሞት ለወራት ከሜዳ ራቀ። ከጉዳት ተመልሶ ምርጥ ብቃቱን ሲያገኝ ደግሞ የኮቪድ-19 ተከስቶ የእግር ኳስ ውድድሮች ለጊዜው እንዲቋረጡ ተደረጉ። ከወረርሽኙ ጎን ለጎን ውድድሮች በዝግ ስቴዲየም መደረግ ሲጀምሩ ደግሞ ፒኤስጂ በአውሮፓ ሻምፒዮንስ ሊግ ለመጀመሪያ ጊዜ የፍጻሜ ተፋላሚ ሆነ። የክለቡ ባለቤቶች የሆኑት የኳታር ቢሊዮነሮች የምንጊዜም ህልማቸው ደግሞ ይህንን ዋንጫ ማሳካት ነበር። የዓለም ዋንጫን ያሸነፈው ኪሊያን ኤምባፔ በዚህ መድረክም እንደማያሳፍራቸው ተማምነውበታል። ኪሊያን በፍጻሜው ጨዋታ ከጉልበት ጉዳት ጋር እየታገለ ተጫውቶ አንድም ግብ ሳያስቆጥር ቀረ። የጀርመኑ ባየር ሙኒክም ይህንን ጨዋታ 1-0 አሸንፎ ዋንጫውን ወደ በርሊን ወሰደ። ከተጫዋቹ ልብ ሰባሪ አጋጣሚዎች መካከልም ይሄኛው በቀዳሚነት ይጠቀሳል። የተጫዋቹ ሌላኛው ልብ ሰባሪ ክስተት ደግሞ የ2021 የአውሮፓ ዋንጫ ነበር። የዓለም ሻምፒዮን ሆና ወደ ውድድሩ የገባችው ፈረንሳይ በዚህ መድረክም ለአሸናፊነቱ ቅድሚያ ግምት አግኝታለች። ምድቧን በበላይነት ያጠናቀቀችው ፈረንሳይ በጥሎ ማለፉ በስዊዘርላንድ ከውድድሩ ስትባረር ወሳኝ የሆነችውን የመለያ ምት የሳተው ደግሞ የዓለም ዋንጫ ላይ ጎል አስቆጥሮ ጮቤ ያስረገጣቸው ኪሊያን ኤምባፔ ነበር። በዚህ ውድድርም ምንም ጎል ሲያስቆጥር በቁጭት ወደ አገሩ ተመለሰ። በቀጣዩ ዓመት ግን የኔሽን ሊግ ዋንጫን አሸንፎ ክሷቸዋል። በፈረንሳይ ሊግም ውጤታማነቱ በመቀጠሉ ቱጃ
ቱጃሩ ክለብ ፒኤስጂ በዓመት $50 ሚሊዮን የሚያስገኝ አዲስ ውል ለተጫዋቹ አቀረበለት። ተጫዋቹም ውሉን ለፈረመበት ጉርሻ ብቻ $300 ሚሊዮን ተቀብሎ ፈረመ። ይህም የዓለማችን እጅግ ከፍተኛው ተከፋይ ያደረገው። በታሪክ ለሌሎች ተጫዋቾች ተደርጎ በማያውቅ ሁኔታ በቡድኑ ውስጥ የመወሰን ድርሻ እንዲኖረው ሁሉ ተደርጓል። ክለቡ ይህንን ሁሉ ያደረገው ባለተሰጥኦውን አጥቂ በስብስብ ውስጥ ለማቆየት ካለው ፍላጎት የተነሳም ነው። ከታሪካዊው የ2018 የዓለም ዋንጫ ድሉ በኋላ ሌላ ታሪክ መጻፍ የሚችልበትን እድል ደግሞ በ2022 የኳታሩ ዓለም ዋንጫ አገኘ። ተጫዋቹ እንደተለመደው በዓለም ዋንጫው አስደናቂ ጊዜን ሲያሳልፍ፣ ፈረንሳይ ደግሞ በተከታታይ ውድድሮች ለፍጻሜ በቃች። ይህኛው ግን አጨራረሱ አላማረም። ኪሊያን ኢምባፔን ከሊዮኔል ሜሲ፣ ፈረንሳይን ከአርጀንቲና ያገናኘው ፍልሚያ በደቡብ አሜሪካዊቱ ሀገር አርጀንቲና አሸናፊነት በሊዮኔል ሜሲ የበላይነት ተደመደመ። ኢምባፔ በግሉ የውድድሩ ከፍተኛ ግብ አስቆጣሪ ሆኖ ቢያጠናቅቅም ፈረንሳይ ግን በባዶ ተሸኘች። አስደናቂው ፈረንሳይ ኮከብ ኪሊያን ኢምባፔ ደግሞ በፈረንሳይ ሊግ ደግሞ ደጋግሞ ከደመቀ በኋላ በ2024 የልጅነት ህልሙ የሆነው ሪያል ማድሪድን ተቀላቀለ። በስፔኑ ግዙፍ ክለብ የሚያቆየውን የ5 ዓመታት ውል የፈረመው ተጫዋቹ አሁን በሪያል ማድሪድ ቤት ይገኛል። እስኪ በመጨረሻም የግል ህይወቱን እንቃኝ። በመጀመሪያ የመቀመጫዬን እንዳለችው ዝንጀሮ በቅድሚያ ተጫዋቹ ለመኖሪያነት የሸመታቸው ሪል ስቴቶችን እንመልከት። አንዳንድ መረጃዎች እንደሚያሳዩት ከሆነ ኪሊያን ከኖረባቸው ቤቶች መካከል በፓሪስ ከተማ አይፍል ታወር ፊት ለፊት የሚገኝ ቪላ አንደኛው ነው። ተጫዋቹ በዚህ ቪላ በወር $40,000 ኪራይ ይከፍል እንደነበረም ይነገራል። በዛው በፈረንሳይ የሀብታሞች ሰፈር ተብሎ በሚጠራው ኔውል ሰርሴይን አዲስ ቪላ እንደገዛም ይገለጻል። ይህንን ቅንጡ ቪላ የግሉ ለማድረግ ተጫዋቹ $10 ሚሊዮን እንደከፈለበትም መረጃዎች ያሳያሉ። ተጫዋቹ የፈረንሳይ ቆይታውን አጠናቆ የስፔኑን ሪያል ማድሪድ ሲቀላቀል ደግሞ ለስፔን ቆይታው የሚሆነውን ግዙፍ ቪላ ገዝቷል። ይህ ከመሃል ማድሪድ 35 ደቂቃ ብቻ የሚያስነዳውን ቅንጡ ቪላ በ$11 ሚሊዮን የገዛ ሲሆን ቤቱም እስከ 2022 ድረስ የሪያል ማድሪድ ተጫዋች የነበረው ዌልሳዊ ኮከብ ጋሬስ ቤል ነበር ተብሏል። የመኪኖቹን ነገር ስናይ ደግሞ በርካታ ቅንጡ መኪኖችንም አከማችቷል። ከነዚህ መካከል የ$40,000 ቮልክስዋገን ቲጓን፣ የ$40,000 ቮልክስዋገን ጂቲአይ፣ የ$60,000 አውዲ A6 አቫንት፣ የ$80,000 መርቸዲስ GLE እንዲሁም የ$85,000 ቮልክስዋገን መልቲቫን ይገኙበታል። ከኪሊያን ኢምባፔ መኪኖች እጅግ ውዷ ደግሞ የፌራሪ ምርት የሆነችው ፌራሪ SF90 ስትሆን ይቺን ዘናጭ መኪና ለመሸመት $600,000 ወጪ አድርጓል። በድህነት ያደገው ተጫዋቹ በግብረ ሰናይ ስራዎችም ከፊት የሚሰለፍ ነው። ቀደም ብለን እንደነገርናችሁ በ2018 የዓለም ዋንጫን በማሸነፉ የተሰጠውን ሽልማት ሙሉ ለሙሉ ለእርዳታ ነበር ያዋለው። በስሙ የግብረ ሰናይ ድርጅት አቋቁሞም ታዳጊዎች ከህልማቸው እንዲደርሱ እስካሁንም እየደገፈ ይገኛል። ተጫዋቹ ከተጫዋችነት ክፍያው በዘለለ በማስታወቂያና ስፖንሰርሺፕ በርካታ ገንዘብም ይሰራል። ፈረንሳዩን ኮከብ አጋራቸው አድርገው ከሚሰሩት ዓለም አቀፍ ብራንዶች መካከል ደግሞ ኦክሌ፣ ክርስቲያን ዲኦር፣ ፕሌይስቴሽን እና ሂጎ ቦስ ይጠቀሳሉ። ኢምባፔ ለአብነት በብራንድ አምባሳደርነት በሚሰራባቸው የስዊዘርላንዱ ዕውቁ ሰዓት አምራች ኩባንያ ሁብሌት ብቻ በዓመት $1.5 ሚሊዮን ያገኛል። ያኔ በፈረንሳይ ሞናኮ ያለ በዓመት $1 ሚሊዮን ይከፈለው የነበረው ኪሊያን ኢምባፔ አሁን በሪያል ማድሪድ በዓመት $36 ሚሊዮን ያፍሳል። አሁን ላይ የተጫዋቹ አጠቃላይ ሀብትም $180 ሚሊዮን እንደሚጠጋ መረጃዎች ያመለክታሉ። በድህነት ተቆራምዶ ያደገው ሰው በታታሪነቱና በክህሎቱ አሁን በሚሊዮኖች ተንበሽብሿል። በእስካሁኑ የእግር ኳስ ቆይታውም ታላቁን የዓለም ዋንጫን ጨምሮ በርካታ ክብሮችን አግኝቷል። ውድ የቻናላችን ቤተሰቦች የሪያል ማድሪዱን ኮከብ ኪሊያን ኢምባፔን ታሪክ የዳሰስንበት ዝግጅታችን ይህን ይመስል ነበር። በቻናላችን እንዲቀርብላችሁ የምትፈልጓቸውን ጥቆማዎች በኮሜንት ማስቀመጫው ላይ ብታስቀምጡልን ጥያቄያችሁን ለመመለስ ሁሌም ዝግጁ ነን። ለቻናላችን አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብነታችሁን አጠናክሩ እንላለን። ሰናይ ጊዜ በያላችሁበት ተመኘን።